ሰላም ዘኪ ዲቴክቲቭ የተሰኘ ምርጥ የምርመራ ፊልም ይዤላችሁ መጥቻለሁ። ታሪኩ የሚጀምረው ግሬስ የተባለች ታዳጊ ወደ ትምህርት ቤት ስታመራ በአንድ መኪና ውስጥ ያለው ሰው ጠርቷት እየተጠራጠረች ቀርባ ስታናገረው በማሳየት ነው። ከዚያም በኋላ ሲኑ ወደ አሁኑ ጊዜ ይሸጋገራል። አቤ የተባለ የ30ዎቹ መጀመሪያ ላይ ያለ ግራ የተጋባ መርማሪ እናያለን። በአንድ ወቅት የከተማዋ ኩራት የነበረ በ13 ዓመቱ የወንጀል ምስጢራትን የሚፈታ ጎበዝ ሕፃን መርማሪ ነበር። ዛሬ ግን በክኒን ሱስ የተጠመደ ቆሻሻ ቤት ውስጥ ከሰው ጋር ተከራይቶ የሚኖር የጠፋ ድመቶችን በመፈለግ ጥቂት ሳንቲሞችን የሚያገኝ ምስኪን ሆኗል። የአቤ ውድቀት የጀመረው ከ20 ዓመታት በፊት ረዳቱ የነበረችው የካንተባው ልጅ ግሬስ በድንገት ስትጠፋ ነበር። ያኔ ከተማዋ ሙሉ ተስፋውን በእሱ ላይ ጥሎ ነበር። እሱ ግን ሊያገኛት አልቻለም። ይህ ውድቀትን ሕፃንነቱን ቀምቶት ለዓመታት የሚከተለውን የጥፋተኝነትን ስሜት ውስጥ ከቶታል። ካሮሊያን የተባለች ታዳጊ ወደ ቢሮ መጥታ ፍቅረኛዋን ፓትሪክን 17 ቦታ ተወግቶ መገደሉን ስትነግር አቤ በመገረም ደነገጠ። ይህ በሕይወቱ የመጀመሪያው እውነተኛ የግድያ ምርመራ ስራው ሆነ። አቤና ካሮላይን ምርመራቸውን ጀመሩ። ፓትሪክ በሁሉም ዘንድ የተወደደ ቢመስልም ምርመራው ግን ፓትሪክ ኢጎብ ውስጥ የተባለ ሱስ የሚያስይዝ ኪኒን እንደሚያከፋፍልና ሌላ ምስጢራዊ ፍቅረኛ እንደነበረችው አጋለጠ። አቤ የፓትሪክን ኪኒን ራሱ እየወሰደ በድፍረት ወደ ወንጀለኞቹ መንደር ቢሄድም ፍንጭ ግን ሊያገኝ አልቻለም ነበር። ምርመራው እየከበደ ሲመጣም አቤ ተስፋ ቆርጦ ለድፍረት ብሎ በጀመረው ኪኒን በሱስ ውስጥ ሰመጠ። ነገር ግን ካርሊን በደጃፊ ላይ መታ ፓትሪክ ይልክላት የነበረው አይነት ኦርጋም ወይንም የአበባ ቅርጽ ያለው ወረቀት በሳጥን ውስጥ ማግኘቷን ስትነግረው አቤ ድንገት የሳተው ነገር እንዳለ በማሰብ ባነነ። አቤ የካሮሊን ኦርጋም ሲያይ አንድ ነገር ትዝ አለው። ወደ ቤተሰቦቹ ቤት ሮጦ በመሄድ ከ20 ዓመታት በፊት ግሬስ ስትጠፋ የሰበሰበችውን ማስረጃዎችን አወጣ። የሚገርመው ግሬስ በጠፋችበት ወቅት የተገኘው የወረቀት እጥፋትና አሁን ፓትሪክ ለክሮን ይልክ የነበረው እጥፋት አንድ አይነት ሆኖ አገኘ። ይህም ማለት ግሬስን የጠለፋት ሰው አሁንም በከተማው ውስጥ አለ ማለት ነው በሚል ድምዳሜ ላይ ደርሳል። አቤ ምርመራውን እንደገና ቀጠለ። በሆቴል ባር ውስጥ የልጅነቱ ጠላቱ ሮሪን ያገኛል። ሮሪ ማለት ያኔ ገንዘብ እንዳልሰረቀና አቤም በስተት እንደከሰሰው ተረዳ። ከዛም ይቅርታ ሊጠይቀው ወሰነ። ነገር ግን ይህ ደግሞ አቤን ወደ አንድ አስደንጋጭ መደምደሚያ አስረዳው። ያኔ ሮሪን ጥፋተኛ ያደረገውን መረጃዎችን የሰጠ ሰው ማን ነበር የሚል ጥያቄ በውስጡ ጫረ። ርዕሰ መምህሩ ሮያን መሆኑን አስታወሰ። እናም በርዕሰ መምህሩ ላይ አንዳች የተደበቀች ምስጢር መኖሩን አረጋገጠ። አቤ ወደ ርዕሰ መምህሩ ሮያን ቤት በሌሊት ሰብሮ ገባ። እዛም ፓትሪክ ቁም ሳጥን ውስጥ የነበረውን ፖሊሶች ያላገኙትን ፎቶግራፎችን አገኘ። አሪዮን በድንገት ደረሰ። አቤ ጠረጴዛ ስር ተደበቀ። ርዕሰ መምህሩ ግን በስሙ ጠርቶት እዚህ ቤት መሆኑን አውቃለሁ፣ ውጣና እንነጋገር አለው። ሁለቱም ፊት ለፊት ተፋጠጡ። አሪዮን ካሮልን የሚጎዳት ሰው እንደሆነ በማሰብ ፓትሪክን እንደገደለው ነገረው። አሪዮ ሲገፋበትና ጥያቄዎች ሲበሱበት አሁንም ሌላ እውነታው ተናዘዘ። ከ20 ዓመት በፊት ግሬስን የጠለፋትም እሱ እንደነበር ነገረ። ካሪዮ ደግሞ የእሱና የግሬስ አስገዳጅ ግንኙነት ውጤት ወይንም ልጃቸው መሆኗን ገለጸ። አሪዮ ንግግሩን ጨርሶ ራሱን በያዘው ብላዋ ወቅቶ ገደለ። አቤ በድንጋጤ ውስጥ ሆኖ ወደ አሪዮ ፍሪጅ ቢራ ፈልጎ ይሄዳል። ውስጥ ግሬስ በልጅነቷ ተጠጣ የነበረው አይነት ፓፕ ሶዳ በብዛት ተቀምጦ አየ። ወዲያውኑም ውጪ ወዳለው ትንሽዬ ክፍል አይኑን ወረወረ። በመሮጥም በሩን ከፈተ። እዛም ላይ 20 ዓመታት ታስራ የኖረች ግሬስ በሕይወት አገኛት። ነገር ግን በክፉኛ ተጎድታ ነበር። አቤ ከተማውን ያዳነ ጀግና ተባለ። ተመልሶም የልጅነት ስሙን አገኘ። ሜዳሊያዎችንም ተሸለመ። ከሮር ጋርም ታረቀ። ግሬስ ነፃ ወጣች። ክሮላይንም እናቷን አገኘች። አቤ ሕይወቱን አስተካከለ። ቤቱንም አጸዳ።
ነገር ግን ወላጆቹ ሊጠይቁት መጥተው ባንተ እንኮራለን ስሉት አቤ ማልቀስ ጀመረ። ያ እንባ የ20 ዓመታት ስቃይ፣ የጠፋው ሕፃንነቱና ምንም እንኳን ግሬስ ብትገኝም ያለፈውን ጊዜ ተመልሶ እንደማይመጣ የሚያሳይ ጥልቅ ሐዘን የነበረው እንባ ነበር። የተወዳችሁ ውድ የጃሾ ሚዲያ ቤተሰቦች ይህ ዘኪርስ ዲቴክቲቭ የተባለው ፊልም በዚህ መልኩ አቅርቤላችኋለሁ። ፊልሙን ከወደዳችሁ ላይክ እንዲሁ ደግሞ በኮሜንት ሐሳባችሁን አስቀምጣችሁ እስካሁን ለቤቱ አዲስ ከሆናችሁ ቤቱን ደግሞ ሰብስክራይብ አድርጉ። ይህ ጃሾ ሚዲያ ነው።